ይኸው እንዳለ ታች ያለው ነው እዚህ የተፈጨ ሞይ ምን እየሰሩ ቆይ ተረጋጊ ምን ልትሆኚ ነው ልታስመስይ ነው አይደል እሺ ልቅመሰው ቀመሰው በጣም ነው የሚጣፍጠው በዛ ላይ ይሄልጅ ነው በጣም ነው የሚጣፍጠው ቢጂሽን አምጪ ቢ ይሄ ነገር ቃናው ሳይቀየር አይቀርም እንድመልሰዋ መልሽ ቃናው በጣም ነው የሚያስጠላው በቃ ስለዚህ አሁን ሰሞኑን እንደምንም ከዚህ መጣፍ አለብን ይሄስ ነው ያው ወደ ከተማ ወጣን መጀመሪያ ስጋውን ማሸግ አለብን ከዛም በኋላ ቦታ መጨረሻ ይዘው ይሸጣል እንተማር አንቺ ጋበሻቸው በዚህ ድምጽ እንዴት ነው ምናምን እና ስጋና ደሙን የተቀበልሽ መስሏችሁ ነው የሚጎተት ነገር እንትን ድምጽ ተሰማኝ የሚንፈቀቅ ነገር ማለት ከዛ ደነገጥኩ አሁንም ተነሱ በመስኮት አየሁ ምንም ነገር የለም ከዛ ጨለምንም ብሏል ምንድነው ማለት የምን ስራ እኔን የሚያካትት ነገር ነው አይ አይደለም እንደው ዝም ብላ ስለ ስራችን ስለ ስራው አይ እኔ የሚጨምር ነገር ከሆነ አብረን እንድንሰራ ስራ ወደይ ስለሆንኩ አይ ይሄን ካን ሰራ ስራ ነው እንጂ ያው ማለት አይ የሆነ አለ አይደለ የሆነ ለስራ ያለሽ እንትን ተነሳሽነት ሰው የሚያወራው ላይ ጥልቅ እያልን እንትን ስለምን ግን ያው የስራ ከባድም ስለሆነ አሁን ደግሞ አንቺ ስራ አለሽ መሰለኝ ይመስለኛል ቋሚ ስራ ሆኖ ግን ያው በጣም የሚከብድ ነገር ነው ያው ለመቀየር እያሰብኩ ነውና ትንሽ ከበደሽ ና አታስቢ የቅርቡ ትቀላቀያለሽ ታጨች እሺ እና ምን ስለ ስራው ንገሪያታ ወይም ደግሞ ከነዛች ጋር ትቀላቀልሽ ያ የስራ ፍላጎት ካለሽ ንገርሽ እኛ ቤት እንግዲህ ሰው ገብቶ አይወጣም የኛ ስራ በጣም ከባድ አይደለም ከኛ ጋር ከተቀላቀልሽ በጣም ጥሩ ነገር ታገኛለሽ ጥሩ ደረጃ ትደርሻለሽ በቃ ቤተሰብ ካለሽ ምናምን በቃ አሪፍ ደረጃ ላይ እንዲሆኑ ታደርጊያቸዋለሽ የኛን ስራ ባጭሩ ስንነግርሽ ማለት ነው ከዚህ ምን ነገር ስራው ምንድነው እኮ ልንነግርሽ እኮ ነው ምን ሆነሽ ነው ስለ ስራ ነው እያወራን ያለነው እየተርበተበትሽ ነው አደንግጬ ልሻው መስራ ምንድነው ትቀልሽ እኛ ቤት ሰው ገብቶ ማለት ማለት የሶስት ጋር ነው ምን ማለት አትደናገጪ ማለት ምንም ያስነግጥ ነገር የለም ቁጭ በይ ስለ ፈርቼ እኮ አይደለም ስለ ስራ እያወራንሽ ነው እኛ በቃ ተደናገጥሽ ተመሰልሽ ተረጋጊ ምንም ማለት አይደለም ያው የስራ ፍላጎት ስላለሽ ነው እየነገርንሽ ያለው አብረሽ እንደሳሪ ማለት ስራማ ፍላጎት እኮ አለኝ ግን ጥሩ ገንዘብ ማግኘት ከፈለግሽ ጥሩ ነገር ጥሩ ደረጃ መድረስ ከፈለግሽ ከኛ ጋር መቀላቀል ቅርታ አደንግጪ ምንም ያስደነግጥ ነገር አይደለም ምን እንደሆነ መጥፎ ሆኖ አይደለም አሁን እኛ የምንሰራው ነገር በቃ እኛን የሚያስተዳድረን ነገር ስለሆነ ስራችን አሪፍ ነው ትቀላቀይኝ ደግሞ አንቺ ጥሩ ደረጃ ላይ ትደርሻለሽ ወጣት ነሽ እኛም ወጣት ነን እንደምታዩ ማለት ብዙ ገንዘብ ያስገኝሻል ማለት ይሄን ስራ ካልሰራ ነው ሌላ ስራ መስራት አንችልም ከዛም አንዴ ስጋውን ከቀመሽ በኋላ አረላ ይቅርብኝ እኔ ማለት ችግር የለም እኮ ምንም ያስፈራ ነገር የለም እኛ ምን አደርገው እኛ እኮ ምንም አናደርግሽም አንቺ አሁን እየፈራሽ ነው እኛ እንዳንነግርሽ ራሱ እንትን እያልሽ ነው አይ ስራው አዲስ ሆኖብኝ ነው እንጂ ኤልሻል ይሄንን ነገር እየነገርንሽ ያለነው አብረሽ እንድትሰሪ ነው ስለዚህ አሁን እንትንሽ ሀሳብሽን እንድትነግሪኝ እንደኛ ወጣት ስለሆንሽ ነው አንቺን እየነገርንሽ ያለነው አንቺ ብቻ አይደለሽም ሌሎች አሉ ወንዶች ምናምን የሚያግዙን አሉ አይዞሽ አትርበትበጂ ማለት ምንም ያስደነግጥ ነገር የለም እኛ ያለው ኃላፊነት እኛ እንወስዳለን ችግር የለውም አሁን ለምጣልሽ ምንሽ ነው ችግር የለም ማለት እስቲ ውሃ የሚጠጣ ምንም አልፈልግም እናውራ እሺ እናውራ እና ስራችን ማለት ነው በቃ እዚህ ቤት ውስጥ አይተሽ ከሆነ ቆይተሻል ጎረቤታችን ነሽ ቆይተሻል እዚህ ቤት ውስጥ የገባ ሰው አይወጣም እነዛም ሰዎች ደግሞ የማይወጡት የነሱን ስራ እያሸግን ምናምን ሱፐርማርኬት ማለት ያው ለሰው እየገባ እየወጣ የነበረው ሰው እየታረደ ነው ማለት ነው እየታረደ ነው ማለት ነው እሱን እንበላለን ደግሞ ሽያጭ ላይ እናቀርባለን አሁን ያው ስለ ቢዝነሱ ካወራንሽ ለቀር ስራውን መቼም አብረሽን ትጀምሪያለሽ ብዬ አስባለሁ ማለት
እኔ ስራው ልጀምር። ስለ ስራው ጠይቅሽን ነገርሽ። ስለዚህ አብረሽን መስራት አለብሽ። ግዴታሽ ነው ደግሞ ከኛ ጋር መስራት። እዚህ ቤት መጥቶ የማይወጣ ሰው አለ ታውቂያለሽ። እዚህ ቤት ላይ መጥቶ ሰው አይወጣም ማለት እዚህ ቤት የገባ ሰው ይልሽ አይወጣም። አንቺ መጀመሪያ ስትጀምሪ እሱን ከፈለግሽ ደግሞ እኔ እንደዚህ ነገር ውስጥ ለመግባት ራሱ ይከብዳል። ይልሽ አሁን ምንም ሳትሆኚ ከዚህ ቤት መውጣት ከፈለግሽ እስከኛ ጋር ተቀላቅለሽ ግዴታ መስራት አለብሽ። ምክንያቱም ሚስጥራችንን ማሳልፈን እየነገረንሽ ያለን። አይ ይሄ ነገር ቀርቶ ማለት ነው ለምን ሌላ ነገር ቢዝነስ አንጀምር? ይሄ ይነሳል ነው እኛ እያወራንሽ ያለ ነው ወደኛ ቢዝነስ ተቀላቀይ ብለን ነው እንጂ ሌላ አማራጭ ቢሰጠን ሳተን ምናምን አይደለም። እሱማ እኮ አይጠፋም። አሁን ለግም ያወጣንኛ እሱ ስራ ብቻ ነው። ብዙ ነገር ብዙ እያደግን ያለን ብዙ አመት የሰራነው ስራ አንቺ ዛሬ መጥተሽ ሌላ ስራ ብትሰሩ ያዋጣችኋል ብትይን አንቺ ልንሰማሽ አንችልም። አንቺ ዛሬ መጥተሽ ስለኛ ቢዝነስ ጠይቀሽን እኛ ደግሞ ቢዝነሳችንን ነግረንሽ ተቀላቀይ እያልንሽ ነው። መቀላቀል አለብሽ። ያለበለዚያ ደግሞ እዚህ ቤት መጥቶ የሚወጣ ሰው ስለሌለ አንቺ ነው እነሱን ተከታያለሽ ማለት ነው። እንደዛ ለማለት ሳይሆን አለ አይደለ ማለት እኔ አንደኛ ጎረቤታችሁ ነው። በቃ ዛሬ እዚህ መጥቼ የለ ከዚህ በኋላ ያው እንዛመዳለን ምናምን ቡና አብረን እንጠጣለን። እሱ ሳይሆን አሁን ስለ ስራው ነው። ስራውን ተስማምተሻል ማለት ነው። አብረን እንቀጥላለን እንዛመዳለን ካልሽ ስራውን ተስማምተሻል ማለት ነው አይደል? አይ መስማማት ሳይሆን እናንተ ከዚህ ነገር ውስጥ እንድትወጡ ለማለት እሱን እንድትነግሪኝ አይደለም አሁን እየጠየኩሽ ያለው። እኔ እኮ ስለ ቢዝነሱ ነገርንሽ። እኔ ከእናንተ በልጬ ሳይሆን እኮ ያው እየመከርኳችሁ ነው። ይሄ ነገር አይጠቅምም። ብዙ አመት የሰራነውን ስራ አጋራችን ሁኚ ብለን እየነገርንሽ ነው። እሺ ካለበዛ አንቺም ከዚህ ቤታችሁ ማለቴ ይሄን ነገር ለመስራት ሳይሆን ትንሽ ጊዜ ቢያንስ ላስብበት። እልሽ ዛሬውን እንድታሳውቂኝ እፈልጋለሁ። ዛሬውን አስበሽ ዛሬውን እንድታሳውቂኝ የሆነ ስራ ስለበዛብኝ ማለት ታውቂ የለ የስራ ጉዳይ ግዴታ ይሄን ነገር ደግሞ ለመጀመር ማሰብ አለብኝ። ጊዜ ትንሽ ከዛሬ ካለፈ የከፋ ነገር ውስጥ ነው የምንገባው። ስለዚህ ዛሬ እስከ ማታ ድረስ እንድታሳውቂኝ እፈልጋለሁ። ማለቴ እኔ ከሌለው እኮ ምን እኔ ብኖር ባልኖርም እኮ ምንም የከፋ ነገር አይመጣም። አሁን ሚስጥራችን አሳልፈን ነግረንሻል። ስለዚህ ወይ አብረሽን መስራት አለብን። አይ እኔ ምንም ማለት የእውነት ይኸው እኔ ለማለልሽ ነው ምንም እንድትሚልኝ አልፈልግም። ልሽ አሁን ላይ እያልኩሽ ያለው ወይ ትቀላቀይናለሽ ወይ አንቺም እዚህ ጋር ያቀሩት እንደዛ ምትሆኛለሽ። እሺ ትንሽ ጊዜ ብቻ ላስብ። ትንሽ እኮ አስበሽበት ዛሬው ደግሞ ምንም ምስጥር ምንም አላወራም። የእውነት ምን እላችኋለሁ እስከ ማታ ድረስ እንድታሳውቂኝ እፈልጋለሁ። ማለቴ ይከብዳል። እማዬ አይዞሽ አትደናገጪ። እማዬ አትበይዘው ሜሪ ነው ስሞሽ። አይ አለ አይደለ የእግዚአብሔርን እንትን ደም ስለሆነ ችግር የለውም። አሁን እኮ ከኛ ጋር ልትሰሪ ስለሆነ በቃ አሁን በቃ ወጣቶች ነው ምናምን እማዬ የሚባለው ነገር ቀርቶ ሜሪ ናት እሷ በቃ ማለት ቤት ውስጥ ሌላ ነገር ነው የሚደረገው ማለት ነው። ያው እስካሁን የነገርሽ እኮ የሚሰራው ነገር ነው። አሁን የኛን ምስጢር አሳልፈን ነግረንሻል። ስለዚህ አሁን እያንሻለ ነው። አይ እኔ እኮ ምንም እርሽ አሁን አንዴ ተረጋጊ። ምንም ያልበተበት ነገር የለም። ስሚኝ አንዴ ጸጥ ብለሽ ተረጋግተሽ ስሚኝ። አሁን እያልኩሽ ያለው ከኛ ጋር ትሰሪያለሽ ወይ በቃ ተቀላቀል ከነዛቹ ጋር። አይ እባክሽ ማለት እባክሽ እኔ አንድ እናት ነው እባክሽ ማለት እልሽ መቅዲ እልሽ አንድ ድል ልስጥሽ አሁን ማለት ነው። አንዴ እንድታስቢበት ፈቅድልሻለሁ። እስከ በኋላ የምታሳውቂኝ ከሆነ በሰላም ተጨርሽ። ያለበዛ ግን የነሱ ጣፋንታ ነው ላንቺ እኮ እባክሽ ቢያንስ ማለት ነው ከዚህ ቤት እዚህ ጋር ከሆነ እንድትማጸኝ አይደለም መማጸን ሳይሆን እሞይ እባክሽ ማለቴ አንቺ ብለ አይከብድም። ችግር የለውም በፈለግሽ እና ትንሽ ጊዜ ቢያንስ ስጪኝና ላስብበት። እኔ ከአንድ ቀን ይዘለለ ማለት ከዚህ ቀን ይዘለለ ጊዜ ልሰጥሽ አልችልም። ለእሷ እኮ ነው ጊዜ የሚሰጫት ሲጀመር ለምን ጊዜ የሚሰጫት የከፋ ነገር ውስጥ ነው የምንገባው። ገባሽ? አይ ያ ነገር እንዲደርስብሽ አልፈልግም። እሱ ነገር እንዲደርስብሽ ካልፈለግሽ የነሱ ጣፋንታ ወይም እዚህ ቤት ገብተሽ ያለው መውጣቱ ሀሳብ እንዳይለብሽ ከፈለግሽ አሁን እንድታሳውቂኝ እፈልጋለሁ። ከዚህ ቤት በሰላም መውጣት ነው የምትፈልጊው? ማለቴ አንዴ መተሻል ልጃችን ላይ ነሽ። ገባሽ? የትም ልታበልጭ ነው አውቃለሁ። የትም እንኳን አልሄድም። እዚህ ጎረቤት ነን። የትም ማለት ስራ ማለት ነው። ተቀላቀያለሽ አትቀላቀይም? አይ
ለእኮ ለመቀላቀሉም ሆነ ለምንም ያው ቢያንስ ቤተሰቦችንም ትንሽ ልማከርና ስለዚህ ነገር እንዴት ነው ስለሰም ታሳውቂናለሽ አትሳውቂንም? አይደለም ሲጀመር ይሄ ስራ ሌላ ሰው እንዲያውቀው አንፈልግም። ገባሽ? በሚስጥር የተያዘ ነገር ነው። አንቺን ራሱ ማንም አያውቅም ከኔ ውጪ ማለት ነው። ማንም አያውቅም። አሁን ይሄ ነገር ሪስክ አለው ለኛ ገባሽ? በጣም ሪስክ አለው። ስለዚህ አንቺን አሁን ከዚህ ቤት ልንለቅሽ የምንችለው ወይ በስራችን ስትስማሚ ነው፣ ካልሆነም ደግሞ እንደነዚህ ሰዎች ስራውን እኮ ጣልቼ አይደለም ስራውን ጣልቼ ሳይሆን ማለት ነው። ቢያንስ ትንሽ ጊዜ እንኳን አንድ ለቀን ለማንኛውም ተረጋግተሽ አይ ምንም አልሆንኩም ተረጋግተሽ። ስለዚህ ጊዜ ልስጥሽ። ዛሬውን አታሳውቂኝ ከሆነ የከፋ ነገር ውስጥ ነው የምንገባው። ገባሽ? ነገ ምናምን አልችልም። ከዛሬ ማለት የለበትም። ምክንያቱም ብዙ ከበኋላ እጠብቅሻለሁ። ገባሽ? አሁን ማለት ያው ዛሬ በጣም ከባድ ነው። አሁን ከስራ ከቤትም ብትወጪ ማለት ነው። አሁን ከዚህ ሰዓት በኋላ እኔ ከዚህ ቤት ውስጥ ወጥቼ እንደማላውቅ ታውቂያለሽ አይደል? በቃ 2 ሰዓት ያክል ስጫት እሷ ውጪ ላይ ስለምትቀመጥ እሷ ትከታተልሻለች ከዚህ በኋላ ገባሽ? የእውነት የትም እስከ ማታ ድረስ ማለት ነው እንድታሳውቂኝ እፈልጋለሁ። በቃ ከዛሬ ቀን እንዲያልፍ አልፈልግም። ለማንኛውም እንድታስቢበት እስከ በኋላ ጊዜ ሰጥቼሻለሁ። እባክሽ አሁን ከፈለግሽ መውጣት ትችያለሽ፣ ግን አይ ነገ ምናምን ባሳውቅሽ አይሆንም እልሽ ማለት እባክሽ ግዴታ ደግሞ ይሄን ነገር ከእናንተ እልሽ ወደ እርምጃ እንድንገባ ለምታረጊኛለሽ ማሳወቅ ራሱ አለብኝ ስራ ቦታ። እልሽ አሁን አንድ ነገር ልንገርሽ፣ ወደ እርምጃ እንድገባ እስከምታደርጊ ማለት ነው። እሺ አስብበታለሁ። ስለዚህ እስከ በኋላ እጠብቅሻለሁ። እሺ መውጣት ትችያለሽ። አንቺ ግን ምን ሆነሽ ነው? አንቺ ራስሽ ምን ሆነሽ ነው? እንዴ ምን ሆነሽ ነው? ሁሉ ለምስጥር የምትነግሪያት አንቺ አለሽ እንዴ? ስለ ስራ እናወራ ምናምን ብለሽ እንትን ስለ ስራ እናወራ አልኩሽ። ታዲያ ለምን ትለቂያታለሽ? እንዴ አወራናት። አንቺ ለምን ጸጣልሽ ታዲያ? አንቺ ውጪ ላይ የሰው እየጠበቃት ቢሆንስ? እስቲ ብታስይዘንስ? እና ታዲያ አንቺ ጸጣልሽ ነው እኔ ምን ላድርግ እንዴ? አንቺ ዝም ስትይ ነው ዝም አልኩኝ። አንቺ ጸጥ ስትይ ነው እኔም ጸጣልኩ። አዎ በእናትሽ አሁን እሺ ምን እናድርጋት? ተመልሳ በራሷ ጊዜ ትመጣለች ብዬ አስባለሁ። እንዴ አንዴ ወጣለች እኮ በቃ ወጣለች። ኤልሻው ካልሆነ ደግሞ እንድትከታተያት ማድረግ ነው። አንቺ ተስተከታተይ። እኔ ስንት ቦታ ነው የምሆነው? ችግር የለውም። አሁን ያለው ነገር ቤት ሲጀመር ከበኋላ በቃ ከቤት መውጣት አለብሽ አንቺ ራስሽ። እኔ ብቻዬን ሁሉንም ስራ መስራት አልችልም። ኦኬ እሺ ችግር የለውም። ለዛሬ ግን እንትን እንበል። እንዴት በጣም አናደሽኛል እንዴ? እንዴ አንቺ እኔ እንትታሽ ማለት ነው። አንቺ እንዴት ትለቀታለሽ ማለት እኔ እንታዩ። ምክንያቱም እዚህ ጋር ድርድር ላይ ነን ያለነው አይደል? ሲጀመር አንቺ ነሽ እኮ መጀመሪያ ምን ትላልሻት? እኔ አይደለሁም አንቺ እኮ ነሽ። በቃ ሲጀመር እና ታዲያ እኔ ብላ አንቺ ቢያንስ እንኳን ለምን ለቀቅሻት? እኔ ሜሪ ስለ ስራ እያወራን ለምን ለቀቅሻት ማለት አንቺ እኮ ነሽ ጊዜ ልስጥሽ ብለሻት እንድታስብበት የላክሻት እኮ። አስቢበት እንጂ ሲጀመር በቃ ምን ላድርግ ታዲያ? አንቺ ሲጀመር እኔ ብለስ አንቺ መከላከል አትችይም። ጋር ትቀላቀል እያልኩሽ አንቺ በቃ ዝም ብለን ማቀላቀል አንችልማ። መጀመሪያ እኮ ስለ ስራው እንንገራት ብለሽ ሲጀመር አንቺ ቀይ ሴት ነው እያልሻል። ሌላ አንቺ ነው ያመጣውልሽ ልጅቷ ነው። እሱማ ጣፋንታ ያለውን እኮ ይችላል። ስለ ስራ እናውራት ብዬ ራሱ ያንን እንትን የሰጠውሽ እኮ በቃ ቀጥታ ወደዛ ነገር እንድንገባ ነው። አረ በእናትሽ በቃ እኔ ልታሳብጂኝ ነው። በቃ ሜሪ በእናትሽ በጣም ተናድጄብሻለሁ። ሲጀመር ቀልቀለች ሜሪ ግን የምር እያናደድሽኝ ነው። በቃ በእናትሽ አሁን ቤቱን ቆልፋ እኔ ፔጅ እንኳን አንኮቼ ማናገር አልችልም። እንድትጠብቂያት ሳይሆን አሁን ወጥተሽ ቁጭ ብለሽ ውጪ ላይ ትጠብቂያት። ለምን ቁጭ ብዬ መጠብቃት? ሌላ ስራ አለብኝ እኮ ብዙ የምናደርገው ነገሮች አሉ። እነሱን ስራዎችን የቤት ውስጥ ብቻ አይደለም ውጪ ላይም ብዙ ማድረገው ነገር አለ። እኔም ከዚህ በኋላ መውጣት ሳይጠበቅብኝ አይቀርም። ስለዚህ እሱን ነግሬሻለሁ። ቅድም እንዳስረዳሁሽ እስከ በኋላ እንጠብቃት ትመለሳለች ብዬ አስባለሁ። ወይኔ ሜሪ እስቲ እቺ ልጅ ወዴት ነው የምትመለሰው? ደብዛውን ብታጠፋ አይመለከተኝም። እኔ የለሁበትም። እንደምትመለስ እኔ እርግጠኛ ነኝ። ለምን እንዴት እርግጠኛ ነኝ? ምክንያቱም በጣም አስጠንቀቀናታል። እኔ ሲጀምር በቃ ቤቷ ሄጄም ቢሆን ያን ነገር መፈጸም አለብኝ። በቃ ልጁን ጠሪው ያለበለዚያ እንዴ በጣም አስፈላጊ ከሆነ ብዙ ነገር እያሰበ ነው የሚሄደው። አስፈላጊ ከሆነ እኮ ደውዬ ልጁን መጥራት ትችላለህ እኮ ጥሪ በቃ ግን ደግሞ ቆይ ጊዜ እንስጣት። አሁን አንዴ ለቀናታል። ስለዚህ ከቤቷ አትወጣም። ሲጀመር በጣም ፈርታለች። አይተሻታል እንዴት ስትርበተበት። እኔ ታውቂያለሽ መታሰር አልፈልግም። አንቺ ብቻ አይደለሽም እኮ እኔም እኮ ስራዬ ነው አይደለ? እንጀራዬ ነው ይሄ ማለት ለኔም እንጀራዬ ነው። የምጠቀምበት ነገር ነው። ገባሽ? ሜሪ ጥሩ ነገር አላረግሽም በእውነት በጣም እንዴ ብለህ ነበርሽ እኮ ዛሬ ላይ እንዴት አንድ ሰው መጥቶ ዛሬ እንዴት ይወጣል? አንድ ሰው ቤት ውስጥ መጥቶ ዛሬ መውጣት የሌለባት ሴት ናት የወጣችው። በቃ ለማንኛውም አሁን እሱን ነገር ቀይረና እስከምትመጣ እንጠብቃት። ምን ይሻላል? እሺ አሁን መመለስ አይቀርም። እሺ ልጁ ጋር ደውይለት በቃ ይዘጋጅ። ለበኋላም ቢሆን ብትመጣም ውሳኔዋን ታሳወቀችን በኋላ መዘጋጀት አለብን ነው። ስለዚህ ልጁ ጋር ደውይለት በቃ
እሱማ እሺ ስልኬን ትሰጪኛለሽ? በጣም ያጠፋሽው ዛሬ በጣም እውነት። ሄሎ ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን ሰላም። እኔ የምልክ ባለፈው ስላወራነው ጉዳይ ነበረ። አዎ ዛሬ ከቻልክ ከቤት ልትመጣ ትችላለህ? አንድ የምታግዘኝ ነገር ነበር። እሺ አዎ ከቻልክ ቢያንስ በ40 ደቂቃ ውስጥ ብትጨርስ አሪፍ ነው ብዬ አስባለሁ። እሺ አመሰግናለሁ። ስለዚህ ይመጣል እሱ ማለት ነው። ይመጣል አይደል? አዎ እንትን ከሆነ አስፈላጊ ከሆነ ደግሞ ሰዓቱም እየሄደ ነው። ግን ደግሞ እንደሆነ ታውቂያለሽ እሷ እዚህ ነገር ውስጥ እሱን አናስገባው። ገባሽ? የእሷን ጉዳይ በራሳችን ነው የምንጨርሰው። ስለ ስራው ግን ከመጣ በኋላ ማውራት ትችላላችሁ። ምናልባት ከተመቸኝ ያለው ዛሬ ላይ መጣም ይችላል። ገባሽ? ሌላ ስራ ስላለው ማለት ነው። ሲቀጥል ደግሞ ስለ ሱቁ ማውራትን ስለነበረ ሱቁንም እየፈለገልኝ ያለው እኔ አሁን ስለሱ እያሳሰበኝ አይደለም። እቺ ልጅ አሁን እዚህ ጋር የኛ ሚስጥር ትልቁ ሚስጥራችንን ለራሳችን ራሱ መልሰን የማናወራው ሚስጥር ማለት ነው። እሱን ጠርተነው እንዲያግዘን እናደርጋለን። ገባሽ? አስፈላጊ ከሆነ ቤቷን ገብተን ያንን ነገር እናደርጋለን። ስለ ስራ እናውራ እያልኩሽ ለምንድነው ብዙ ነገር ሚስጥራችንን አውጥተሽ የነገርሻት? ስለምን ላክሻት? ስለ ስራ እኮ እናውራ ያልሽ እኮ እራስሽ ነሽ እኮ ብልሽም ይሄ ሁላ ስራ ወይ ጉዲ ፈላሚ እንዴት ላስረዳሽ? እቺ ልጅ መውጣት ያልነበረባትም። በቃ አሁን ይቅርታ ራሴን እያመመኝ ነው። ራሱ ከዚህ በላይ እንድትጨቃጭቅኝ አልፈልግም። በቃ እሺ የራስሽ ጉዳይ ነው እባክሽ። ራስሽ መዘዝ ትቀበያለሽ። እሺ አይመለከተኝም በቃ። እኔ የምልሽ የእነ ማዘር ሙት ዓመት እኮ እየደረሰ ነው። የእነ ማዘር ሙት ዓመት እየደረሰ ነው። ደግሞ ደራሲ እንድመለስ ታደርገኛለች። እነሱን ያጣሁባቸውን ጊዜያቶች ሳስብ ማለት ነው በጣም የሚቆጭ። ሜሪዬ ደግሞ ተይኝ አታስለቅሽኝ። እኔ ለራሴ ብዙ ጭንቀት አለብኝ አሁን። ስለ እነሱ ማሰብ ለጭራሽ ያመኛል። በቃ ሜሪዬ ደግሞ እኔ እስኪ በቃ ረፊ እንደዚህ አትሆኝ። እሺ ትያለሽ ደግሞ እኔ ለራሴ አሁን ብዙ ነገር እያስጨነቀኝ ነው። በቃ ረፊ አሁን ልቅስ ምን እንደማደርግ እራሱ ግራ ገብቶኛል። ምን እንደማደርግ እራሱ ግራ ገብቶኛል። ተይ በቃ አንቺ በጣም እያሰብኩኝ ነው። እኔ ራሴ እኮ ሳላስብ ቀርቼ አይደለም፣ ግን በቃ ተይ በእናትሽ ነው። አሁን ልቅስ አንድ ላይ እኔማ አንድ ላይ እንትን እላቸዋለሁ ብዬ ነበር ያሰብኩት። ምን ድግስ ምናምን አስቤ ነበረ። በዛውም በዚህ ስጋ እንደዛ ነው ያሰብኩት። አንቺ የቤተሰቦችሽን በዚህ ስጋ? የኔ ሀሳብ እንደዛ ነው። ምክንያቱም ያሉት ስጋዎች መበላሸት የለባቸውም። ገባሽ? ሽያጭ ላይ እናቀርባቸዋለን አይደል እንዴ? የቤተሰቦችሽን ዝክር ነው በዚህ ስጋ አይደለም በለና ስጋ ነው ያምሻል እንዴ? ሲጀምር በቃ እሺ ሱቁ ካልተገኘ ሽያጭ ላይ ማለት ገባኝ። በዚህ ስጋ ያልኩሽ ይሄ ስጋ ተበላሽቷልና ማለት ነው። እኔ ካሰብኩት የተበላሸ ስጋ ገበያ ላይ መውጣት አንችልም። ሲቀጥል ደግሞ ያለውን የቀረውን ስጋ የተበላሸው መርጬ ጥዬዋለሁ። ስለዚህ ያለውን ሀሳቤ እንደዛ ነው። በሱ ነው ልደግስ ያሰብኩት። እሺ በሱ እንደግስ። ግን አሁን ያው ልጅቷንም ማለት ነው የምትለውን ነገር አስበን ሰምተናት ማለት ነው። ከዛን እርምጃችን እንወስድና አንድ ላይ ጨምረን ዝክሩን እናውጣለን። እኔ በእናትሽ ይሄ እማሆይነት የሚያጫውተኝ ነገር ሰልችቶኛል። ከዚህ በላይ እኔም ሰልችቶኛል። እባክሽ ይሄ ነጠላ ቀሚስ ምናምን ነገር ወይ እስቲ እንደዚህ ሰብስበሽ ቁጭ በይ እንዴ። ከኔ ጋር እኮ ነው ያለሽው። እህት እባክሽን በቃ አሁን እኮ ነግረናታል ስራችንን አይደል እንዴ? ሲጀመር እኔ እየጠበቅኳት ነው። አትመጣም እንዴ? የራሱ እስቲ ሰዓቱ ስንት ሆነ? ነው ሰዓቱ እየሄደ እኮ ነው። ካልመጣች ሌሊትም ቢሆን የሆነ እርምጃ እንወስዳለን እንጂ ያልሆነ ነገር ውስጥ ነው የምንገባው። እኔ መያዝ አልፈልግም። ቤታችን ግን እየሸተተ ነው። ባይዘው በጣም መጸዳት አለበት። በጣም ይመስለኛል የቀረ ነገር ካለ ነው እንጂ እንዳለ ጸዳድቷል። እንዴ ባለፈው ማታ ልጥል ያስቀመጥኩትን አልተጣለም? አላወጣሽውም እንዴ? እኔ መቼ ወጣሁት? ሰው እርምጃ ምናምን ስሰማ እኮ መልሼ ያስቀመጥኩት። እሱና ይሄን እንደዚህ ምን ይጠናባው? በቃ ማታ እናወጣዋለን። እሱና አሁን እኔ ለሊት ላይ ሳውጣው ከ6 ሰዓት በኋላ እናወጣዋለን። በቃ እንችላለን እንደዛ። ከዚህ በኋላ አንዳንድ ነገሮችን አግዝሻለሁ። መውጣት አለብሽ። አሁን እየወጣን ነው። በቃ ብዙ ነገር እኔ ማለት ብቻዬን እዛም እዚህ ማለት አልችልም። አዎ ግን ገባሽ ማለት አሁን እኔ ራሴን ቀይሬ ካልሆነ ስወጣ ሰውን እንትን ይላል። ገባሽ? አንቺ ታዲያ ይሄን ነገር ለማድረግ ላንቺ ይከብድሻል? እሱማ አይከብደኝም። ችግር የለም ራስሽን ለመቀየር እንዳያሳስብሽ። ልጅቷ አትመጣም እንዴ?
ምን አውቃለሁኝ ውስጤ በጣም የሆነ ፍርሃት እያለኝ ነው ታውቂያለሽ። ማለት ሄዳለሁ ፖሊስ ምናምን ነገር እኮ እኔ ባለፈው አሁን ቀረጻ ምናምን መጥቶ ቤቴ ውስጥ ያልሽው ነገር ራሱ ግራ ገብቶኛል። አሁን በቃ አንቺ እሱ ነገር ግን እኮ በቃ እኔ እሱ ነገርም ግራ ስለገባኝ እቺ ልጅ አሁን መልቀቅ የለብሽም ማለት እዚህ አካባቢ ጎረቤታችን ብለን የቀረብናት ያቺ አምጥቼ አስታውቅሻለሁ ያልኩሽ ልጅ እሷ ነበረች እና እሱ ነገር አንቺ አሁን ስትይ ነው ጥርጣሬ ውስጥ የገባው ማለት ከዚህ በፊት ዩቲዩብ ላይ ምናምን እያየሁ ነበር ብዙ ነገሮች እና ይሄን እያወቅሽ እቺ ልጅ መልቀቅ የለብሽም። አሁን ያ ሁላ ሰው መጥቶ እዚህ ቤት ጭንቅላት ውስጥ አሁን መጣልኝ ገባሽ። እነሱም በሰዓቱ መታወርተን ሄዶች ስለ እንደዚህ አይነት ነገር ስላልሆነ ጭንቅላት ውስጥ እንዴት የሚመጣልኝ አይችልም። እቺ ልጅ እኔ ማስወገድ አለብኝ ማለት እኔ ማስወገድ አለብኝ። እንደመጣች በቃ እርምጃ ወስዳለሁ። ምንም ነገር እንዳትዪ ታጥቻለሁ። ማድረግ አልነበረብኝም ግን ደግሞ አንቺን ቢያንስ ማለት ነው እንዴ እኔ ምን ላድርግ ዝም ስትይ ሌላ ጊዜ አንቺ ነሽ እኮ በቃ ፍንጭ ምናምን ትሰጪኛለሽ፣ ምልክት ትሰጪኛለሽ። ዛሬ ደግሞ ውጪ በቃ እንዴት አይኔን መጠበቅ የለብሽም ገባሽ? አንቺ እንትን ማለት ትችላለሽ። ያው ከዚህ በፊት እንደምታደርጊው ምንም ምልክት አልሰጠሽኝም። ለዛ ነው ያው ራሴ ልፈነዳ ነው። እሺ ምንድን ነው ማድረግ ያለብኝ? ደግሞ ስሟንም አልነገረችንም። እንዴት አትጠይቅሻት? ስሟን ስጠይቃት ባለፈው ዝም አለችኝ፣ ተርበተበተች። ዛሬ እንዳወራችን ነው ባለፈው የተርበተበተች። ስለዚህ የሆነ ነገር አላት ማለት ነው እቺ ልጅ በቃ ከባድ ነው፣ እውነት ከባድ ነው ይሄ ነገር። ቆይ ግን እኛ የምንሰራው ነገር ከባድ ነው። እኔ እናውቃለሁ፣ እኔ ደስተኛ ነኝ ስሰራው። እነሱ ግን ለምን እንደሚከብዳቸው ስሰራው ብቻ ሳይሆን ስበላውም ደስተኛ ነኝ። የልጆቹ ባለፈው የበላሁት የልጆቹ ምግብ እንዴት እንደሚጣፍጥ ኧረ በእናትሽ እኔ ቀይ ሴት ብዬ አእምሮ የለውም። ኧረ ዝም በይ በእናትሽ። ቀይ ሴት ብለሽ አመጣሁልሽ። አዎ ግን ደግሞ ያው እናውራ ምናምን ስላልሽ ስለነበረ ያን ያህል እንትን አልሰጠሁትም ገባሽ? የምታግዘን ከሆነ እቺ ልጅ አሁን ከኛ ጋር ቀጣይነት ካላት ትሰየው፣ ካለ በዛም ደግሞ ካሁን በኋላ ሌላ ቀይ ሴት ምናምን ብለሽ እኔን ያፋልጉኛል። ዞር ማወቂ ትክክል የለውም። ብቻ አንዴ እሷ እጃችን ትግባ በቃ እንግዲህ እስቲ እንጠብቃት። ከመጣች እንደምትመለስ ግን እርግጠኛ ነኝ። እስቲ እንጠብቃት ትምጣ። እኔ የምልሽ አሁን ሱቅ ከተገኘ እኮ አሪፍ እንትን ነው የሚያደርግ ገባሽ? አሁን እኔ መውጣት እጀምራለሁ። ቢያንስ እኔ ሱቅ ብሆንልሽ የስራ ቢዝነሳችንን ዝም ብለን እናስፋፋዋለን ነው እሺ። ከተማው ላይ በቃ ብራችንን እየሰበሰበ በቃ መጥ ነው እንዴ። እንግዲህ ውድ ቤተሰቦች እስካሁን ድረስ ያለውን አይተናል። እስካሁን ያለው በቂ ነው። ከዚህ በላይ እነዚህን ሰዎች ጊዜም ልንሰጣቸው የሚጠፉበት የሚያመልጡበት ጊዜ ልንሰጣቸው ስለማይገባ ቀጥታ እህቴን አግኝቻታለሁ። በድብቁ ካሜራ አይታችኋል። እሷንም የስራቸው አጋር እንድትሆን ጠይቀዋታል። ካልሆነ ግን ከሞቱት ጋር እንደሚቀላቅሏት ነው አይደል የነገሩሽ? በጣም ከባድ ነበር። ቤታቸው ገብቼ እስከምወጣ ራሱ በጣም ስማሙት ማለት ሲያወሩት ራሱ የማይቃፋቸው ሰዎች በጣም ይዘገንናል። እና እነሱ ለሚያወሩትና እነሱ ላደረ ጨራሽ ምግብ ላቀርብልሽ እስከሚሉኝ ድረስ የእውነት ቤታቸው አስገባው ሽታው ማለት ነው። አሁን ግዴታ ይሄን ነገር ከኛ ጋር ወይ ከኛ ጋር ካልተቀላቀልሽ ስራው ላይ ካልገባሽ ከዚህ ቤት መውጣት እንደማቺ እዚህ ሰፈር መኖር እንደማቺ ብሎ ነው ያስፈራሩኝና ያው ደግሞ ጊዜም አልሰጠችኝም ገባ። አንደኛ ለህይወቴም ፈራው ገባ ማለት እኔ ማንም የለኝም። ግዴታ ደግሞ ይሄን ነገር ስጀምር ለእናቴ እንኳን ማማከር አለብኝ። አንድን ስራ ስጀምር ማለት ነው ከመሬት ተነስታ አይደለም እንደ ዝም ብለህ ስራ የምትጀምረው ወይ ደግሞ ይሄን ስራ ልጀምር ነው ምናምን ብለህ ከቤተሰብ ጋር ትማከራለህ። አሁንም ቢሆን ማለት ነው ላንተ ስልና ያው ሰው በጣም እየተጎዳ ልጅ ህፃን እየተጎዳ ህፃን ከመጎዳት አንሶ እስከ መበላት የሰው ስጋ በጣም የሚዘገነን ነገር ነውና ለኔ እስከ መውጣ ድረስ በጣም ነው የቀፈፈኝ። እዛ ቤት ደቂቃ ራሱ ለመቀመጥ ማለት ዘገነነኝ የእውነት ከምሬ ነው። እና ያን ነገር ደግሞ ጭራሽ እያረን እንበላለን ምናምን ስትለኝማ በቃ እኔ እንጃ በቃ ተንቀጠቀጥኩ ታውቃለህ። ፍራቴንም አውቃብኛለች እንደዛ መሆኔን ማለት ነው። ከዛ በጣም ነው የደነገጥኩት። ያው ጊዜም አልሰጠችኝም። ዛሬ ማታ እንድታሳውቂኝ ያለችኝ ለዛ ነው ግዴታ አንተን ጠርቼ መናገር አለብኝና ፈራው። በቃ
እዛ ቤትም ማደርም አልችልም ከዚህ በኋላ ማለት የሆነ ነገር መፍትሄ እስከሚፈልግ ድረስ እንኳን አንድ ነገር መፍትሄ መፈለግ አለ መገኘት አለበት ደግሞ እውነትም ተናግሯል ያደረጉን ከዚህ በፊት ያው ለሰው ሲወጣ ሲገባ የነበረው ህፃን እያረዱ እየበሉ ማለት የቀፈፋቸውን እየጣሉ የሰው ስጋ እንዲህ ሲጫወቱበት የነበሩ ሰዎች ናቸውና ምን አይነት ባለጌዎች ምን አይነት አረመኔ እንደሆነ ከጅብ እንኳን የሆነ ይራራል አልገባ እነሱ የሰው ጅብ በቃ ማለት ከዛ አይተናነሱ እኔ በጣም ከባድ ነበርና እኔ አሁንም የእውነት ቤቴ እንኳን ለመግባት ፈራው በቃ ከዛ ከቤታቸው ወጣው ሮጬ ነው ወደ ውጭ የወጣሁት ግቢ ውስጥ ለመቀመጥ ራሱ ደቂቃ አልፈቀድኩም ለምን ፈራው በቃ እቺን ሰዓት ሰጥቼሻለሁ ብላኝ ያስፈራራችኝ የእውነት ከዚህ ሰዓት ግን ካለፍሽ ለህይወትሽ በቃ ወስኝ ነው ያለች ለዛ ደግሞ ለመሆን ግዴታ አንተ የሆነ መፍትሄ እንድትሰጠኝ ብዬ ችግር የለውም እንዳልኩሽ ስታደርጉ የነበረውን ገብተሽ ሲወራም ሲደረግም የነበረውን ነገር በአጠቃላይ ያያየን ነበር ስለዚህ ብዙም ላንቺ ለህይወትሽ የሚያሰጋሽ ነገር የለም እንደነግርሻለሁ ቃልም ገብቼልሻለሁ ከጎንሽ እንዳለን ምንድነው የሚያስፈልገን እስካሁን ድረስ ያዝነው ማስረጃ በቂ ነው ግን ከነዚህ ሰዎች አብሯቸው ሌላ የሚሰራ ሰው እንዳለ ሰምተናል እነዛ ሰዎች እነማን ናቸው ወደ እነዛ ሰዎች እንዲመሩን ነው ጊዜ ሰተን እየሰማን ያለነው እኛ ከማውቃችን በፊት የተጎዱ የነፍሳቸው የጠፋ አካላቶች እንዳሉ ሰምተናል እነሱም ቤት ውስጥ ቅሪታ አካላቸው ምናምን የተወሰነ ስጋ ቤት ውስጥ እንዳለ ሰምተናል ከዚህ በኋላ ግን ምንም አዲስ የሚፈጠር ወንጀል አይኖርም ለምን እኛ ያለን በዙሪያቸው አዲስ ነገር ሊያደርጉ ከሞከሩ ያው ደርሰን የምናስጠላው የሚሆነው ስለዚህ አሁንም እንግዲህ አንቺ ጠርተሽኝ ባልመጣም ጠርቼ ላወራሽ እያሰብኩ ነበር የደወልሽልን ምንድነው የምናደርገው ትሄጃለሽ ስራውን እንደማትቀበዩና እንደማትስማሚ ተነግራችኋለሽ ማለት ድጋሚ ዘቢት ምንም አትሆኝም አልኩሽ በእኔ ሆነብሽ እያንዳንዱ እርምጃሽ እያንዳንዱ እንቅስቃሴሽ እኛ ያለንበት እናያለን እንሰማለን ይታየናል ላይቭ ነው አሁንም ድብ ካሜራ እዛ ቤት ውስጥ እንደተቀመጠ ነው ስለዚህ የሆነ ነገር ሊያደርጉሽ እንኳን ቢሞክሩ ነው ቀጥታ መጥቼ ማስጠልሽ ነው የሚሆነው ስለዚህ ብዙ ፍራቻ እንዲኖርሽ አልፈልግም አለን አልኩሽ በአጠቃላይ እኛ ከጎንሽ ስለሆነ ብዙ የሚያስፈራም የሚያስጨንቅሽም ነገር ይኖራል ብዬ አላስብም በእኛ ደግሞ ተማምነሽ ነገሮች እንድናስተካክልልሽ እንድናጣራልሽ ነው አይደል የመጣሽው ስለዚህ እስከዛሬ እንደነበረው ስራችን ቪዲዮአችንን የምታይ ከሆነ ሰው ሊጎዳ ሲል እንደርሳለን ለምን ማስረጃም ይሆነናል ያ ነገር አንቺንም ሊጎዱሽ እንደነበረ ግልጽ ነው አሁንም ሊጎዱሽ እንደሚፈልጉ ደግሞ በደንብ የሚያስታውቅ ነገር ነው ስለዚህ ቤታቸው ሄደሽ ነገሮችን ካላሳየሽን ወይ ደግሞ እኛ እንድናይ ካረዳሽን ያሰቡትን ማወቅ አይቻልም እስኪ ስራው ምንድነው ላንቺ ሊሰጡሽ የፈለጉትን ስራ መጀመሪያ አወጣጫቸው ያውሩሽና ከዛ በኋላ ምን እንደምታረጊው እኔ ይሄን ስራ ልሰራ አልችልም ህሊናዬ አይፈቅድም ከዛ የሚሉትን እናያለን የሚፈጠር አደጋ ካለ እንዳልኩሽ እንደርሳለን ሲጀመርም እኮ ማለት እኔ እኮ ተከራይ ነኝ ገባ ቤቱን ማለት ለቅቄ መውጣት ይችላል ዛሬው ነው ማለት ግን እኔ ከዛ ጋር ከወጣው ለቅቄ እንኳን ከወጣው ሌላ ሰው እንደዚህ እየተደጋገመ እንደዚህ በቃ ህዝብ እያለቀ ነው ያለው ገባ እኔ ምንም ችግር የለውም ዛሬው ነው ለቅቄ ከነሱ ልሸሽ ይችላል እኔን ላታገኘኝ ትችላለች ግን ለምን የማያውቅ ሰው ደግሞ እየመጣ ማለት ለምን ህይወት ለምን ይሰጣል ለምን ሌላ እነሱ ለምን ጭራሽ እንደ የሰውን ስጋ በአንዴ በቃ ይወጥ አንዴ ደግሞ በቁርጥ እያረጉ እየበሉ ራሱ እንኳን አቀርበ እንደዚህ ምግብ አፍ ውስጥ ለከት ይቀርና አቀርበ ስታዩ ራሱ ይዘገነናል በጣም ከባድ ነው የእውነት ጭራሽ በቃ ምንድነው ጥብስ ነው ምናምን ያለችኝ አለ ምግብ ምናምን ከዛ መጨረሻ ጭራሽ ላቀርብልሽ ያለችው ምግብ የነሱን ስጋ ነበር ገባ በጣም ያስጠላ በቃ ቤታቸው መከርፋት ወደ ሌላ ነበር በጣም ነው የሚያስጠላው ለኔ በጣም ግን ለዛች ደቂቃ እንኳን ምንድነው ያለችኝ እሞይ ማለት ካም በኋላ መከበርማ ቁጭ ብያየሁት ነገር ስለሆነ እንኳን ክብር ሊገባት እቺ መግደል እንኳን ሲያንሳት ነውና ያችኛው አራርታልኝ ነውና ጊዜ ስጫት ምናምን ያለችው ማለት እሞይ የተባለችው ሴትዮ እሷማ ጭራሽ ከነሱ ጋር በቃ ተቀላቀል ስራውን ካልተስማማችሁ ነው ያለችው ገባ በዛች ደቂቃ እንኳን እኔ ልትወስነኝ ነበር በቃ እምነታቸው ያችን ነሃል ነበር ማለት ያችን ትልቅ ሴትዮ መስላ እንኳን ቁጭ ብላ የነበረችው ሴት
በደቂቃ ያን ነገር ካወራችልኝ በኋላ ተቀያየረች ማለት ያረገችው ጸጉር ማለት የማይገኝ በቃ ያላት መሆኗ ራሱ ታስታውቃል። ከስር ያረገችው ሱሪ ምናምን በቃ ሙሉ ጫማ ምናምን ያረገች ሶ ልክ መጨረሻ ላይ ማንነታቸው እንዳቀላቸው በቃ ተገላለጠች ማለት ነው። ሁለቱም ተገላለጡ። ለምን ያቺ ሴትዮ የምትታወቅ የነበረው ሰፈር ላይ ጥሩ ማለት ሰው ምንም ሰፈር ላይ እኮ ማንም ውር የሚል የለም። ሰፈሩ ሲጀመር ጭር ያለ ነው። ሰው የማይገኝበት ሰፈር ነው ገባ። የሆነ በአካባቢው ራሱ ያለው ጫካ ነው ገባ። ብቻው እንኳን የማይደርስለት ሰው አለ። በቃ ማንም አይደርስለት ጫካ ነው። እኛ ለአንዳንዴ ለቤት ርካሽ ምናምን ሲባል የሆነ የወረደበት ቦታ ምናምን ገባ። ከዛ በቃ ማለት ለዘት የሆነ እሺ ብዬ ለመስማማትም ህይወቴን ለማውጣት ማለት ፈራው። ለምን በዛች ደቂቃ በቃ ከነሱ ጋር ተቀላቀል ምናምን ስትል እኔ ፈራው ማለት እሺ ልላትም ፈለኩ ግን ዘገነንም አንደኛ ዘገነነኝ። ከዛ እሷ በቃ ጊዜ ምናምን ስጫት ስትላት በቃ ተስፋም ነበርኝ ገባ። ከዛች ቤት ለመውጣት እግሬን እስከሚወጣ ነበር የቸኮልኩት። ከዛ ያለኝ አማራጭ ወጥቼ ሮጬ ስልኬን እንኳን አላስኩም በሰው ነው የደወልኩት። ጊዜም አልነበረኝም ዘገነነኝ በቃ ያሉኝን ነገርና ሲያደርጉት የነበረው ድርጊት በጣም ዘገነነኝ። ቤቴም አልገባሁም አልዘጋሁም ቀጥ ብዬ ነው የወጣሁት። ለምን በዚህች ሰዓት እኔ ማሳወቅ አለብሽ ሰላምቺኝ ማለት ነው። አይተናል ሰምተናል ያሉትንም እና ይሄ ለህይወት የሚያስፈራ ነገር ስለሆነ እኔ አላውቅም በጣም ከባድ ነው። አይዞሽ አለሁ እንዳልኩሽ ከጎንሽ። ውድ ቤተሰቦቼ እናንተ የምትመክሯት ምክር ካለ እንግዲህ ኮሜንት ሴክሽኑ ላይ ምክራችሁን አስቀምጡላት። ምንም የሚፈጠር ነገር የለም አለን ከጎኗ ነን። እዚህ አካባቢ ያው እዛው ቤት አካባቢ ነው ያለነው። ለዛ ነው በተደጋጋሚ እዚህ ቦታ ላይ እየተገናኘን ያለነው። ስለዚህ ውድ የኔ ተከታታዮች የኔ ቤተሰቦች አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አዲስ ቤተሰብ ሆናችሁ ተቀላቀሉን እንላለን። አዲስ ያልሆናችሁ ደግሞ ቪዲዮውን ላይክ ሼር ሰብስክራይብ እያደረጋችሁ ሐሳብ አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩን። እንዳልኳችሁ ነው እይታ እያገኘን አይደለም። የልፋታችን የድካማችን ውጤት የእናንተ ቪዲዮ ሼር አድርጎ ለጓደኛ ለዘመድ ላዝማዳችሁ ትምህርት እንዲሆን ማስተላለፍ ነውና ሼር ይደረግ። መልሰን እንገናኛለን። እስኪ ሴት ትግባና ምን ሊያረጓት እንዳሰቡ እናያለን። የሚደርስባት ጥቃት ካለ ደግሞ ደርሰን እንደተለመደው ቦታው ላይ እነዚህ ሰዎች ምን ይዛቸው ነው የሚሆነው። አንቺ ከዚህ ቤት መልቀቅ ሳይሆን ያለብሽ እነሱ ወደ ህግ ቦታ ሄደው ነገሮችን እንቋጫቸዋለን። አንቺ ኑሮሽን በሰላም ትኖሪያለሽ ማለት ነው። ስለዚህ ብዙ የሚያሳስበን ነገር የለም። እንሂድ ወደዛ ቤት። እና ከመጣቸው ምንድነው የምናደርገው? በቃ እንዴ ከተስማማች ተስማማች ወደ ስራ እንገባለን። ካልተስማማች ግን ውሳኔዎችንም መወሰን አለብን። አዎ እንደዛ ነው የምናደርገው። እኔ ለመወሰን በጣም ዝግጁ ነኝ። ጌታን በጣም ቅድም ራሱ በጣም አናደድሽ። እኔም ባትስማማ ራሱ ስጋውን ለመቀስ በጣም ባክቻለሁ። እንዴ እኔስ ቀይ ሴት ብለሽኝ አንቺ በእናትሽ በጣም አወቅተሽኝ ካመጣው በኋላ እንዴ ነገር ከመልመድ የተነሳ ግን ሱስ ሆነ። ተይኝ በእናትሽ። እኔ ራሴ አሁን በጣም የሆነ ትኩስ ነገር አስፈልጎኛል። አዎ ግን አሁን ባትስማማ ግን እንደምትመጣች ብትመጣ በጣም ጥሩ ነው። ምክንያቱም ሲመስለኝ ዝም ብለሽ ራሱ ደም ግባቷን ስታዩ ስጋዋ ይጣፍጣል። አዎ ታስታውቃለች ልጅቷ። ስጋዋ ይጣፍጣል። ዝም ብለን ብትስማማም ማስወገድ ይሻላል አይሻልም? እኔ የምልሽ እኛም እኮ ካልሆነ እኮ እንደ በግ ምናምን እኮ ውበታቸው ምናምን ሳናስመረምር እንዳንጀማመር እና አንቺ ራሱ እንዳንጀማመር ነው ታዲያ። እሱን ነው የምፈራልሽ። ከመለማመድ ወደ አንቺ እንዳልዞር እንዴ በጣም አሁን እሺ አትመጣም? እሱ እኮ ነው ግራ የገባኝ። እንዴ ሰዓት እኮ በጣም እየሄደ ነው። ለምን ደግሞ አትመጣው? እኔ እጄ በሯን ላንኳኳ ነው። ቆይ ትንሽ እንጠብቅ። ግድ የለሽም አንቺ ደግሞ አስበሻል? ልክ እንዳስወገድኳት ማለት ነው የሆነ መብላት የምንፈልገው አካል አለ ከሷና ላንቺ ሰጥሻለሁ። እንደዚህ አትይኝ። ተጣጣፍኛለሽ። አይ አለ ትንሽ የሆነ ቦታ ላይ ያየሁት ነገር አለ። እሺ ነው? አዎ የምሬን ነው። ስለዚህ ነው እሱን በቃ አሳይሻለሁኝ። ውሳኔያችንን የምንወስነው ከመጣሽ በኋላ ነው። መቼ አሁን ብዙ ነገር ማውራትም አይጠበቅብንም። ወይኔ መጣች መሰለኝ። ማነው? እኔ ነኝ። የግቡ በሩ ክፍት ነው። መጣች። እንዴት ነሽ? ነይ እዚህ ጋር ይሻልሻል። እዚህ ጋር ቁጭ
ጋር ይሻላል። አይ እዚህ ጋር የእውነት እዚህ ጋር ይሻላል። አረ እዚህ ጋር እንዴት ነሽ? እኛማ የቀረሽ መስሎኝ እኮ ቤት ሂድ እያልኳት ነበረ። አይገርምሽም? ደግሞ ስምሽን አልነገርሽንም ቅድም መተሽ። የኔ ስም ሄለን ነው። ሄለን ቆንጆ ስም አለሽ። ቆንጆ ትደናገጭ ታዲያ? አይ ተረጋግተሽ የመጣሽ መስሎኝ ነበር። አረ ተረጋግተሽ ይመስለኛል የወሰንሽ ይመስለኛል። ወስኛለሁ። እሱ ምን አልሽ ታዲያ? አምራጅሽ ቆይ አንዴ ይቅርታ፣ እኔ የምልሽ ለምን ምግብ አትቀበል? አይ የእውነት በልቼ ነው የመጣሁት። የእውነት አረችም ስለናቴ ቤት ሄጄ አይ በቃ የእውነት አልበላም። ስሚኝ አንዴ አለ እሺ አቅርቢ ለወኒ ስሚኝ መቼም ስለስራው እኔ አልበላም። የእውነት ስማው እንታይና አሁን እኮ ኖርማል ግልጽ ማለት ይችላል አይደል? ስለዚህ አሁን ምን ማድረግ አለብሽ መሰለሽ? በመጀመሪያ የሚቀርብልሽን ምግብ ትቀምሻለሽ። እኔ አልበላም። እኔ አሁን እናቴ ቤት ቆይቼ መጥቼ ነው። ለማንኛውም እሺ ምግቡ ይቅረብ፣ ችግር የለውም። እስከዛ እኔ አልበላም። እሺ ምን አወሰንሽ? ምን አወሰንሽ? ስለ ስራ ማለት ስለ ስራው እስቲ ምንድነው ምናምን የሆነ ማለት በትክክለኛው ንገሪኝና ነገርኩሽ። አብራርተሽ አሁን እሺ እስክትመለሽ በጣም ጓጉቼ እየጠበቅኩሽ ነበረ። ምክንያቱም አሁን ውሳኔሽን እንድታሳውቂኝ እፈልጋለሁ። ያለበዛ ከዚህ ቤት አትወጪም። ከዚህ በኋላ እንደ ቅድሙ አይነት እድል ልሰጥሽ አልችልም። ገባሽ? አይ ማለቴ ስራው ላይ እኔ እንድገባ ማለት እንድረዳችሁ ምናምን የፈለግሽው ሰው ብቻ እንድታመጪ ነው አብራርተሽ ሰው እንድታመጪ ማለት ምን አይነት ሰው ምናምን ልጅም ይሁን ትልቅም ይሁን አረጋግጥም ብቻ ሰው ነው የምፈልገው። ገባሽ? ማለት እኔ ግራ እያጋባሽ ነው የምታወሪው። ምን ነው ግራ የሚያጋባሽ? አማርኛ መሰለኝ እያወራሽ ያለሁት እኮ አማርኛ መሰለኝ። አውቃለሁ። እሱማ ግን አይደለም ስራው ላይ እንትካተች ያልሽኝ። ስራው ያኛውን ስራ ለመጀመር እንኳን የሆነ እንትን ፈቃደኛ ስትሆኚ ነው። ገባሽ? እሺ አሁን እኮ ልልሽ የፈለኩት አንቺ ፈቃደኝነት እዚህ ጋር እየጠየቅኩሽ አይደል? አሁን እሺ ውሳኔ ነው እንድትሰጪ የምፈልገው። ቅድም እድል ሰጥቼሽ ነው ከዚህ ቤት የወጣሽው። ደግሜ ግን ያንን ስህተት አልሰራውም። ገባሽ? አሁን እርምጃዬን ነው የምወስነው። ወይ ከዚህ ቤት አትወጪም ወይ ትወስኛለሽ። አይ እንደዛ ለማለት እኮ አይደለም፣ ግን በቃ የሆነ በቃ ስራውን አብራሪልኝ ነው እያልኩሽ። ምን እንደሆነ ታውቂያለሽ? እሺ ደግሜ ልንገርሽ ምን እንደሆነ። እሺ ስሚኝ፣ ምን እንደሆነ ታውቂያለሽ? ስራው አሁንም ቢሆን የመጡ ሰዎች ከኔ ቤት አይወጡም። የሰው ስጋ ነው የምበላው። ገባሽ? በሰው ስጋ ነው ብር ማገኘው። ምን የምታወትሪበት ምክንያት አይኖርም። ባዛው ትለምጃለሽ። ሰው ገባሽ? አሁን እኔ ይከብዳል። እንኳን ተጣርቶ ማለት ነው የሆነ ሲበላ እንኳን እኔ ከባድ ነው። እሱን አታስቢ። አሁን ትቀምሻለሽ። አዲስ ነው ለኔ። እኔ የእውነት አረ ምክንያቱም መቅመስ አለብሽ። ለምን እንደሆነ ታውቂያለሽ? ያለ ምክንያት አይደለም ተመልሰሽ የመጣሽው። ስለማትወጪ ውሳኔ ስላልሽኝ ነው። እስካሁን ተጨናንቄ አምሬ ሳጨናንቅ ነው ያልኩት። የእውነት አሁን ማለት ነው እዚህ የመጣሽው ውሳኔሽን ልነግሪኝ ነው። ሟችም ከሆንሽ ከዚህ ቤት ነው አማቶችም ከሆነ ቢያንስ ጋር ቀምሰሽ ትሞቻለሽ። ምን ችግር አለ? መገላገል ከፈለግሽ የእውነት አልበላም። እኔ እናቴ ቤት አግቤ ነው የመጣሁት። ቤት ገብቼ ምግብ ላመጣ ነው። የእውነት እሞይ አረ እነዚህ የእውነት እባክሽ እኔ የእውነት ወደ ላይ ነው የሚለኝ ሁላ ማለት ነው። ከጥጋብ በላይ ከበላው ችግር የለውም። መብላታን አንድ ጉርሻ ትቀምሻለሽ። የእውነት አልበላም። እኔ ስበላ ታይኝና ትበያለሽ። አንቺ እንደፈለግሽ እኔ ወደ ላይ ነው የምለኝ ከአቅም በላይ ከበላው የእውነት እኔ ቤት ያመኛል። እኔ የምልሽ ውዴ አንቺ ይከፈልሽ። አቤት ከቢላ ገዘሽልኝ ነሽ? እሺ ቁርጥንም ላንጣ? አዎ እሱ ሳይሻል አይቀርም። እሺ ማለት እኔ ከወጣሁ በኋላ ብበያ ይሻላል። ለምን አንቺ ምን ልትወይ መስሎኝ እኮ እኔ አልበላም። የእውነት እኔ ያመኛል። ከአቅም በላይ ምግብ ከበላው ያመኛል። እሺ ስላንቺ በጣም አይደለም። እሺ አሁን እሱን ታዩና ምግቡን ታዩና እሱን ከቀረበ በኋላ እናወራበታለን። ውሳኔሽን አሁን እንድትርበተብሽብኝ አልፈልግም። ገባሽ? ጊዜን እየገደልሽ ነው፣ እያቃጠልሽብኝ ነው ያለው። ብዙ ስራዎች የምሰራቸው ስራዎች አሉ። ስለዚህ አሁን ውሳኔሽን ብቻ እንድትነግሪኝ ነው የምፈልገው። ገባሽ? እኮ እኔ እኮ እያናገሩ ማለቴ እማዬ ለማለትም ይከብደኛል። እንዴት እንደሆነ አላውቅም። እማዬነቱን ክብሩን ታውቂ ልጥራሽሽ ጥሪኝ እንድበተምራል ማለት ያው ስጋ ደሙን ተቀብለሽ እዚህ ብለሻል። መቼስ ሰው የሚያወራውም እንደዛ ነው። እሺ አሁን ልትመክሪኝ ነው የመጣሽው? ውሳኔሽን ልትነግሪኝ ነው?
እሱማ ውሳኔ ነው በቃ ስለዚህ ወደ ውሳኔሽ ግቢ መጀመሪያ ጊዜን አታቃጥይብኝ ሰዓቴን ለመቀበል የሆነ እዛለት ተደነጋግጬ የሚሆን ምንም ይሁን አላውቅም ገባሽ ስራውን ትንሽ አብራልኝና ያው ያን ስራ መወሰንም ያለ መወሰንም እዚህ ቤት ገብቶ ሰው ማይወጣበት ምክንያት ሰው ይታረዳል ገባሽ ከዛም በኋላ ልክ እንደ በግ ማለት ነው ስጋው ፍሪጅ ይቀመጣል እሱን ነው ምን በላው እየገባሽ ነው እሱን ነው ምን ሸጣው እሱን ነው ምን በላው እሺ ከዚህ በላይ ምን እንዳብራራልሽ ነው የምፈልገው ከዚህ በኋላ እንድትጠይቂኝ ደግመሽ አልፈልግም ገባሽ በስማም እንኳን ብለሽ ለምን በስማም ብዬ በላዋለሁ እንኳን ሰው ለማረድ ማለት በግ እንኳን ሲታረድ ያሳዝናል የሆነት አይከብድም በጣም የምታዝኛው ወደ አንቺ እርምጃ እንድገባ እያደረግሽኝ ነው በነገራችን ጭካኔ ምን ጭካኔ አይደለም ባዘወይ የምትቀላቀይ ከሆነ ተለምጃለሽ ብዬ አስባለሁ የማትቀላቀይ ከሆነ ወደዛኛው ዓለም ልክሻለሁ ምን ችግር አለው ወደ ፈጣሪሽ ልክሻለሁ ገባሽ ሰላምሽ ታገኛለሽ ቢያንስ እንኳን አንዴ እንኳን ዞር ብለሽ አስቢ ወደ ኋላሽ ማለት እባክሽ በቃ ይቅርብሽ ይሄ ነገር ማለት እናቴ አምጪው እናቴ ምግቡ ቆየሽብኝ እኮ ማለት እሺ ያመጣው ነው እየደረሰ ነው እንደውም ትኩስ ስጋ አለ እኔ ይቅርብኝ የሆነ እኔ አልወድም ስጋ አልወድም ሲጀመር እና ምንድን ነው የምትበይው እኔ የምልሽ እንዴ ወይ አምጪው ስጋው እናቴ እሺ አሁን ይልሽ የሚቀርብልሽን ምግብ ትበያለሽ መጀመሪያ የሆነ ፈናላ ደግሞ አሪፍ ነው እሺ እስቲ እንብላ እሷም ትበላለች ቤቢ ጠጋቤ እባክሽ እንዴ በጣም ነው የሚጣፍጠው አረ ቢ ምንድነው ሜሪ ምንድነው ትላለች ሰማሽ ነው መጀመሪያ አንደኛ ነገር ማለት ነው ሞክር እሺ ብላው ነው እኔ አልበላም የሆነት እሺ እኔ ቅልቅ መሳው ቤይ በጣም ነው የሚጣፍጠው በዛ ላይ የልጅ ነው በጣም ነው የሚጣፍጠው ቢ ጂሽን አምጪ ቢ እልሽ አሁን ማለት ነው ለአንቺ ጊዜ የምሰጥበት እንትን ነው እየሰማሽና ውሳኔሽን ታሳውቂኛለሽ አታሳውቂ እሺ ብላው ነው ትነር ቤይ እኔ አልበላም የሆነት እኔ ያመኛል እኔ ምንም አልቀምስም እንዴ እኔ ወደ ላይ እንዴ ምግብ ላይ ቀረበው ምግብ ላይ ወደ ላይ እንዴት ይልሻል እየበላሽ የምትኖሪ ምግብ ገና ምግብ ያቀርብሽ ይመስልሻል የሰው ስጋ አቀርበሽ እስከዛሬ እኮ በልተሽ ሊሆን ይችላል እኛ ሽያጭ ላይ ስለምናቀርበው እኔ ስጋ ማለት ነው አማክሽቴ እድመትን ስትናርግልሽ ሜሪ በቃ ወደ ውሳኔ ነው በጣም ተነስተኛለች እሺ ልጅ ነኝ ውሳኔ ላይ ልገባ ነው በቃ እሺ አሁን ማለት ነው አንድ ነገር አንድ ጥያቄ ልጠይቅሽ እየሰማሽኝ ነው አሁን ትበያለሽ እሺ ምግቡ ውሳኔሽን ብቻ እንድትነግሪኝ ነው የምፈልገው ቢላው አንተ ችግር የለውም ምናልባት እድልሽ ካለና ቢላው ላስቀምጣችሁ ወደዛ ቀለቀለልሽ እድልሽ ከሆነ ትተርፊያለሽ እድልሽ ካለና ደግሞ አንቺ ላይ የሚያርገው ገባሽ አሁን ይሄ የቀረበው ምግብ ቢላንቺ እኮ ነው የሰራውልሽ ተነስቼ እሺ ቢላው ነው በዛርኩና ማለት እየወሰንኩትን ልንገርሽ ቢላው እኮ ምንም ማለት አይኔ ስልኩ ነው ያመጣው ታዲያሽ እሺ ያው እንደዚህ ይሆናልሽ በእንግዲህ ምሳንሽ ተለ አንቺን ነው የምጠብቀው ይሄ ምግብ ትብላ መጀመሪያ ምግቡን ታትበላች አልበላች ምንም አያደርግላትም ከውሳኔዋ በኋላ በቃ እኔ ስራውን አልተስማማም በቃ ሜሪ እሺ ሞይ ምን እየሰሩ ቆይ ተረጋጊ ምን ልትሆኚ ነው ልታስመስይ ነው አይደል ሂጂ አንቺ ውጪ እና ካሜራውን አንሳል ውጪ ነው አንቺ እሺ ሞይ ምን ልትሰሩ ነበር እንደምመጣ ነግሬሽ ነበር አይደል ሜሪ ማን ነው አልጠበቅኩም ነበር ሜሪ ማን ነው እሺ ምንድነው እየሰራሽ ያለሽ ሜሪ ማን ነው እማዬ የተባልሽው በዚህ ነው ያመረቁሽ ኦኬ ኢንተርቪው አደረግሽ ተነሽ ውጪ እሺ በጣም ምንድነው እየሰራሽ ያለሽ ምንድነው እያረግሽ በምንድን ነበር የጠበቅሽኝ እንድቀላቀልሽ ከመጀመሪያውም ስመጣ ምን አይነት ሰው እንደሆንሽ አውቄ ነው የመጣሁት
እዚህ ቤት ውስጥ ካሜራ ተቀምጦ ነበር እያደረግሻት የነበረችውን እያንዳንዷን ነገር ጭራሽ ለኔ ፍቃድ አስቀምጠን ጭራሽ ካሜራ አንቺን ቤት ላስፈቅድ ይወጣ ይሄ የምንድን ነው ቀመሰው ከፈልክ አቤት እስቲ አንተ ካሜራውን ጠጋ እሺ ልቅመሰው ቀመሰው ከፈልክ ከዛስ እናንተ ጋር ቀላቀላለሁ ቀላቀላለሁ ከፈልክ አሁን ካንቺ ጋር ምንም አይነት ወሬ አልፈልግም አብሮሽ የሚሰሩት እነማን እንደሆኑ በአጠቃላይ ማወቅ ፈልጋለሁ አይ ምት ከሆነ እስካሁን ድረስ ያለን ማስረጃ በቂ ነው ሰብስቤ ወደ ህግ ቦታ ይዤሽ እሄዳለሁ ሰራችሁ እስከ መቼ ነበር እንደዚህ ልትኖር ያሰብሽው እስከምሞት ድረስ አይበቃሽም እስክትሞቺ ድረስ ገንዘብ አጣግቢ አይበቃኝ የሰው ስጋ መብላት እንዴት እንደሚጣፍጥ እሺ አሁን በስልክ ደውለሽ ያወራሽውንም ሰው ታገናኘኛለሽ ከዛም ባሻገር ስራችሁን ልታሰፉ ስታወሩ ስለነበሩት ሰዎች በአጠቃላይ ማወቅ ፈልጋለሁ የሥራ ባልደረባዬ ነው ኮሱን ታሳይኛለሽ ተነሽ ውጪ ጥራት ጓደኛሽ ነች ጂና ጥራት እናንተን እንዲሁ እንደቀልድ እስር ቤት አልከቱ ነጊ ቢያንቺ ዝጋው በሩ እሺ ምንድነው የምትሰሩት ምንም እንዴት ምንም አሁን ምን ልትስሟት ስትል የደረስኩት አይ አለመግባባት ተፈጥሮ ነው ስለዚህ አለመግባባት ስለተፈጠረ በቢላ ልታርዷት ነበር ልናርዳት እኮ አይደለም ቁርጥ እየበላሽ ነበር እና ቀምሳት ነበር የሰው ስጋ አሬ ሰው ስጋ አይደለም እንጣጣው ለምን አስበላው እሺ አሁን ካንቺ ጋር ማስመሰልም መተወንም አይደለም ፈልገው ትክክለኛውን የሥራ አጋሮችሽን በአጠቃላይ ታሳይናለሽ አንቺ ደግሞ ለአቀድሹ ስራ ያዘጋጀሽው ሰው እንዳለ ስትናገሪ ሰምቻለሁ እሱን ታሳይኛለሽ እኔ አላውቀውም ምን ማለት ነው አላውቀውም ሳታውቂው ነው ስራ የምትሰሪ ስራ እንድሰራ ነበር ግን አላገኘሁትም አላውቀውም ማለት ልንገናኝ ተቀጣጥረን ነበር ዛሬ ነበር የተቀጣጠርነው እሺ ስራውን እሷ ከተስማማችን በኋላ እና እሱ ደግሞ አልመጣም ገና መምጫው ሰዓት አልደረሰም ስለዚህ ሲመጣ ማግኘት እንችላለን 30 ደቂቃ ምናምን ሊቆይ ይችላል ለምን 30 ሰዓት አይሆንም እንጠብቀዋለን አሁን ተነሱና ውጡ ቤቱ መፈተሽ አለበት በአጠቃላይ እዚህ ቤት ያለ ዕቃ መገኘት አለበት ጀመር ቆይ ጋር እንዴት ነው የሚፈትሸው ቤታችን ላይ ይኸውልሽ አሁን እናንተን ጥያቄ የምትጠይቁኝ ሰዎች አይደላችሁ ጉዳያችንን አልጨረስንም መልሼ አገኛችኋለሁ ቀጥ ብላችሁ እየበላን እኮ ነው የመጣው የበላኑን እንጨርስ ስትመጡ ትበሉታላችሁ ሂዱት ተነሽ በደንብ አድርጌ አስጨርስሻለሁ ለሽ ዝጋልኝ እሱን በር እንግዲህ ውድ ቤተሰቦቼ ከነዚህ ሰዎች ጋር ያለን ነገር አልጨረስኩም ሌላም ሰዎች እንዳሉ ከጀርባቸው ሲያወሩ ድርጊታቸውም ላይ አይታችኋል ሌላም ለስራ ያመቻቹት ሰው ያዘጋጁት ሰው እንዳለ ሲናገሩ ስለነበረ እነዛን ሰዎች ደግሞ በእነሱ አማካኝነት ነው ማግኘት ያለብን ማለት ነው ስለዚህ ቤቱ መፈተሽ አለበት ቤቱን እንፈትሻለን ምን እንዳለ አብረን እናያለን ከዛ ባሻገር እነዚህ ሰዎች እንዳልኳችሁ ያለውን ሰው በጥቆማ ካመጡ በኋላ ወደ ማረሚያ ሄደው ራሱ መንግስት የሚሰጣቸውን ፍትህ ይሰጣቸዋል ማለት ነው እናንተ ግን ይሄ ታሪክ ከመጀመሪያው ጀምሮ እስካሁን ድረስ እስኪያልቅ ያው አለቀምለው ኬዝ አይደለም ይቀጥላል ቀጣዩንም በቀጣይ ክፍል ማሳውቃችሁ ነው የሚሆነው እነዚህን ሰዎች ለመያዝ ስንነሳ ጀምሮ አብራችሁን ወጣወረዱን ከፍ ዝቁን አብራችሁ ብላችሁ እዚህ ድረስ አብራችሁኝ ስለመጣችሁ ስላከበራችሁኝ ክብረት ይስጥልኝ ውድ ቤተሰቦቼ ከናንተ የምፈልገውን ያህል ነገር አግኝቻለሁ ማለት የናንተ ከጀርባ መኖር ነው ዛሬ ላይ ድጋፍ ሆኖ ነገንም ስራ እንድንሰራ የሚያረጋግጥና እንደተለመደው ሼር ይደረግ ቪዲዮን ብዙ ሰዎች ይዩት ክትትል ይኑረው ማን እንዳለ ከጎናችን ሁሉ ጊዜ ምለው ከጎናችን ከፊት ከጀርባችን ምን አይነት ሰው አለ ማን አለ የሚለውን እርግጠኛ እንድንሆን ስል አሁንም በድጋሚ ጠይቃለሁ ውድ ቤተሰቦቼ ቪዲዮውን ላይክ ሼር ሰብስክራይብ አትርሱ ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ስታስቀምጡልን አብሮነታችሁን ያሳየናልና እንዳይረሳ ወደ ጓዳ እንግባ ጓዳቸው ምን አለ ፍሪጃቸው ውስጥ ምን አለ የሚለውን አብረን የምናየው ነው የሚሆነው እና ተከተለኝ ፍሪጁን እንየውና ውስጡ ያለውን ነገር ለማወቅ እንሞክር እያየህ ነው
በምሳቅ አርባ እኮ ምንድን ነው የሚሻለው? እኔ ግራ ግብት እኮ ነው ያለኝ እነዚህ ሰዎች ነገር። ይኸው እንዳለ ታች ያለውን ይኸው እዚህ የተፈጨ ምን አይነት ፍጥረቶች እንደሆኑ እስኪ ወደዚህ ወደ ኪችናቸው እንግባና ኪችን ውስጥ ደግሞ ምን እንዳለ ነው እናተከተል። ይኸው ሽታው ራሱ ኪችን ይኸው ያያቸው ያቸው ያሳፍራል በጣም የምናየው ነገር። ውድ ቤተሰቦቼ ኪችኑ እንደምታዩት እንደዚህ ጭምልቅልቅ ያለ የበሰበሰ ነው። የተሰቀለ ምናምን ነገር ቋንጣም